አሪፍ ኮንቴንት እየሰራችሁ 1000 ሰብስክራይበር መሙላት ዳገት የሆነባችሁ ሰዎች ይሄንን ነገር ብትሞክሩት 100% ችግራችሁን ይቀርፈዋል። ዛሬ በዚህ ቪዲዮ ዩቲዩብ ይዞ የመጣውን አዲሱ ፊውቸር ተጠቅማችሁ እንዴት አድርጋችሁ 1000 ሰብስክራይበር መሙላት እንዳለባችሁ አሳያችኋለሁ። ያንን ደግሞ ማድረግ የምትችሉበት የተለያዩ በዩቲዩብ ሕግ ያልተከለከሉ ዩቲዩብ ራሱ የፈቀዳቸው ብዙ መንገዶች አሉ። ከዛ ውስጥ አንዱን በቀደም አሳይቻችኋለሁ። አንዱን ደግሞ ዛሬ በዚህ ቪዲዮ በደንብ አድርጌ ያሳያችኋለሁ። ከዚህ በፊት እንግዲህ 1000 ሰብስክራይበር እና 4000 ዎች አወር እንዴት አድርጋችሁ ነው አዲሱን የዩቲዩብ ፊውቸር ተጠቅማችሁ መሙላት የምትችሉት፣ ምን አይነት ጥቅምስ አለው፣ ምን አይነት ጉዳትስ ያስከትላል የሚለው በደንብ አድርጌ ነግሬያችሁ ብዙ ሰዎች እንደተጠቀማችሁበት ነግራችሁኛል። በርካታ ሰዎች ደግሞ የምትፈልጉትን 4000 ዎች አወር እና 1000 ሰብስክራይበር ለማግኘት እንደተቃረባችሁ በደንብ አድርጋችሁ ነግራችሁኛል። ስለዚህም ዛሬ ደግሞ ያልነገርኳችሁን አንዱን 1000 ሰብስክራይበር የምትሞሉበትን ቀላል ፊውቸር ነግራችኋለሁ። ምንም አይነት ስቴፕ መዝለል ስለሌለባችሁ እኔ የምሰራውን እያንዳንዱ ነገር በደንብ መስራታችሁን አስተውሉ። ወደ ቪዲዮ ከመግባታችን በፊት ግን ስለ ኮንቴንት ክሪኤሽን፣ ስለ ግራፊክስ ዲዛይኒንግ እንደዚሁም ቪዲዮ ኤዲቲንግን ጨምሮ ሌሎች ጠቃሚ ነገሮች የሚመቿችሁ ከሆነ ትክክለኛው ቦታ ላይ ነው ያላችሁት። ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ፣ ምክንያቱም ይሄ ቻናል በደንብ ይጠቅማችኋል። አሁን በቀጥታ ወደ ቪዲዮ እንለፍ። የስልካችንን ዩቲዩብ አፕሊኬሽን መጀመሪያ አፕዴት ማድረግ አለብን፣ ምክንያቱም አዲሱን ፊውቸር ዩቲዩብ አፕሊኬሽን ላይ ተጨምሮ ማግኘት ስላለብን። በቀጥታ ፕሌይ ስቶር ላይ እንገባና ዩቲዩብ የሚለው የስልካችን አፕሊኬሽን አፕዴት የሆነው ነው ወይስ አፕዴት ያልሆነው ነው የሚለውን ቼክ እናደርጋለን። እኔ ጋር እንደምታዩት አፕዴት ያልሆነ ነው፣ ስለዚህ አፕዴት አደርገዋለሁ ማለት ነው። በአጋጣሚ አፕዴት ካልሆነ እናንተም አፕዴት ማድረግ አለባችሁ፣ ምክንያቱም አዲሱን ፊውቸር ያካተተውን የዩቲዩብ አፕሊኬሽን እስካልጫናችሁ ድረስ ይሄንን እኛ የምንጠቀመውን ፊውቸር ስለማታገኙት ማለት ነው። ከዛ አፕዴት ካደረግነው በኋላ ኦፕን የምትለዋን እንነካታለን። ኦፕን የምትለዋን ስንነካት ዩቲዩብ በዚህ መልኩ ይከፍትልናል ማለት ነው። እዚች ጋር የሰርች ምልክቷን እንነካና የሰርች ምልክቷ ላይ ቫይራል ሾርት ብለን ሰርች እናደርጋለን። ቫይራል የሆኑ ቪዲዮዎችን ማግኘት ስላለብን እዚህ ጋር ቫይራል ሾርት ብቻ ሳይሆን ለምሳሌ ትሬንድ የሆኑ ሾርት ቪዲዮዎችን እንደዚሁም የተለያዩ ነገሮችን ሰርች ማድረግ ትችላላችሁ። አሪፍ የሆነ እይታ ያለውን ሾርት ቪዲዮዎችን ለማግኘት የምናደርገው የመጀመሪያው ጥረት ነው ማለት ነው። ስለዚህ ቫይራል ሾርት ብዬ ሰርች አደርጉኝ። ታይፕ ካደረግኩ በኋላ ሰርች ለዋለሁ። ከዛ የምንፈልገውን ቪዲዮ እዚህ ጋር ከዚህ ጋር ኦል ከሚለው ቀጥሎ ሾርት የምትላለች ሾርት የምትለዋን እነካታለን። ስለዚህ ያው ሾርት ቪዲዮዎች በዚህ መልኩ ይመጣሉ ማለት ነው። እናንተ የምትፈልጉትን አንዱን ቪዲዮ ትነካላችሁ ማለት ነው። ብዙ ዓመትም ይሆናቸው 4 ዓመት 5 ዓመትም ይሆናቸው ግን በጣም ቫይራል ናቸው። ለምሳሌ እዚህ ጋር መጀመሪያ ላይ የመጣውን ቪዲዮ ስንመለከተው 200 ሚሊዮን ታይቷል በአንድ ዓመት ውስጥ። 200 ሚሊዮን ማለት በጣም ብዙ ነው ሾርት ቪዲዮ ላይ ማለት ነው። 200 ሚሊዮን ታይቷል። ከሱ ቀጥሎ የመጣው 54 ሚሊዮን ታይቷል በ4 ዓመት ውስጥ። ከሱ በታች የመጣው ደግሞ 338 ሚሊዮን ታይቷል። እንደዚሁ 150 ሚሊዮን ታይቷል። እነዚህ በሚሊዮኖች የሚቆጠሩ የታዩ ሾርት ቪዲዮዎች ናቸው ማለት ነው የመጡልኝ። ከዚህ ውስጥ አሪፍ የምትሉትን ሾርት ቪዲዮ ትመርጣላችሁ እናንተ የምትፈልጉትን ሾርት ቪዲዮ። ለምሳሌ ይሄኛው 107 ሚሊዮን ታይቷል በ3 ዓመት ውስጥ። በዚህ መልኩ ይከፍትልናል። እዚች ጋር የፕላስ ምልክት አለች። እዚህ ጋር 124 የምትል የሪፖስት ምልክት ናት። ስለዚህ እሷን ክሊክ እናደርጋታለን። ክሊክ ስናደርገው ይሄው እንደምትመለከቱት እዚህ ጋር ምን አለው ማለት ነው፣ ይሄ ባዶ ቦታ አለ። ይሄ የምትመለከቱት ማለት ነው። ይሄ ባዶ ቦታ በጣም ጠቃሚ ነገር ነው። ይሄ ባዶ ቦታ ከሌላቸው ግን ቪዲዮዎቹ ለእናንተ አይጠቅሟችሁም ማለት ነው። እናንተ ሰብስክራይበር ለማግኘት አይጠቅሟችሁም ማለት ነው። እንነካዋለን። ይሄንን እዚች ጋር ቀስቷን እንነካታለን ማለት ነው። ይችን ቀስቷን እንነካታለን። ከዛን ይችን ቀስቷን ስንነካት እንደዚህ ያመጣልናል ማለት ነው። በዚህ መልኩ አመጣልን ማለት ነው። ከዛም በኋላ ምን እናደርጋለን? ይችን አድ ኢሜጅ የምትለዋን እንነካታለን። ይችን አድ ኢሜጅ የምትለዋን እዚች ጋር አለች። አድ ኢሜጅ የምትል ይሄው የምትመለከቷት እቺ አድ ኢሜጅ የምትላለች፣ እሷን እንነካታለን ማለት ነው። እሷን ከመንካታችን በፊት ግን ስልካችን ላይ ምን ማድረግ አለብን? እኛ የምንፈልገውን አንድ ፎቶ ሰልፊ አንስተን ማስቀመጥ አለብን። ሰልፊም ሊሆን ይችላል። ኖርማሊ ግን ክሎዝ አፕ የሆነ ፎቶ ቢሆን ጥሩ ነው። ስለዚህ እንደዛ አይነት ፎቶ አንስታችሁ ታስቀምጣላችሁ። ለምሳሌ እኔ እዚህ ጋር አድ ኢሜጅ የምትለውን ትነካላችሁ። እዚህ ጋር በነገራችን ላይ እናንተ መጨማመር ትችላላችሁ። ፕሮምፕቱን እዚህ ጋር እናንተ ራሳችሁ መጻፍ ትችላላችሁ። እኔ ግን እዚች ጋር አድ ኢሜጅ ብዬ ክሊክ አደርጋለሁኝ በራሱ እናንተን ለማሳየት ስለሆነ የምፈልገው። ከዛም በኋላ እዚህ ጋር አንዱን ፎቶ እመርጣለሁ። ከዚህ ከፎቶ ካዘጋጀው ፎቶ እነዚህ በዚህ መልኩ አዘጋጅቻለሁ። ስለዚህ አንዱን ፎቶ ዝም ብዬ እመርጣለሁ ማለት ነው። ለእኔ ለምሳሌ ይሄኛውን ልምረጥ። ከዛ ይሄኛውን ከመረጥኩ በኋላ እንደዚህ ከገባልኝ በኋላ ምንድን ነው የማደርገው? እዚህ ጋር ጄኔሬት የምትለዋን ይችን ቀስቷን እነካታለሁ ማለት ነው። ከዛም በኋላ ይችን ክሊክ ሳደርገው በዚህ መልኩ ጀነሬት ማድረግ ይጀምራል ማለት ነው። ይህንን ማድረግ ያለባችሁ በጣም ቫይራል የሆነና ሰዎች ዘንድ በጣም እየታየ ያለን ቶፒክን መርጣችሁ ነው ይህንን የምታደርጉ። ምክንያቱም የናንተ ቪዲዮ አሁን የምትለቁ ቪዲዮም በዛው ልክ ስለሚታይ ሰዎች ያንን ቪዲዮ ሲያዩ ባዩት ልክ እናንተም
ሰብስክራይበር ማግኘት ትችላላችሁ ማለት ነው። ይሄው እንደምትመለከቱት በዚህ መልኩ ዱዌት አድርጎታል። ራሱ ምንም ነገር እንተሳለለው ራሱ በዚህ መልኩ ዱዌት አድርጎ አስቀምጦልኛል ማለት ነው። ከዛ ኔክስት ብዬ ራሱ ነው ዱዌት ያደረገልኝ። ኔክስት ብዬ ለቀዋለሁ ማለት ነው። ለቆልኛል ማለት ነው። ዱዌት አድርጎ ለቆልኛል ይሄ ቪዲዮ ማለት ነው። መልቀቅ ብቻ ነው። እዚህ ጋር ካፕሽኑ ላይ እጽፋለሁ ማለት ነው። ከፈለገ የፈለግኩትን እጽፋለሁ። ለምሳሌ ካፕሽኑ ላይ ሃሽታግ ተጠቅሜ ቫይራል ከዛ አሁንም ሃሽታግ ተጠቅሜ የተለያዩ ሃሽታጎችን መጠቀም ትችላላችሁ። ከዛ አሁንም ደግሞ ድጋሜ ሌላ ነገር ትጽፋላችሁ። እናንተ ደስ ያላችሁን ጽፋችሁ ታይትል ጽፋችሁ ምናምን ትለቃላችሁ ማለት ነው። ይሄን ቪዲዮ እኔ አልተቀረጽኩትም። ገብቷችኋል አይደለ? እኔ አልተቀረጽኩም እንደዚህ ብዬ ማለት ነው። ፎቶዬን ብቻ ነው አፕሎድ ያደረኩት። በዚያ ላይ ቶፒኩ በጣም ትሬንድ ነው። ትሬንድ ስለሆነ እኔ ዱዌት እያደረኩ ነው ማለት ነው። ሪአክት እያደረኩ ነው ያን ቪዲዮ። ስለዚህ ኢንተርናሽናል የሆነ ቪዲዮ ሪአክት አደረጋችሁ ማለት ነው። በዚህ መልኩ ፖስት ታደርጉታላችሁ ማለት ነው። እንደጨረሳችሁ እዚች ጋር አፕሎድ ሾርት የምትላለችም እንደምትመለከቷት እሷን ነክታችሁ አፕሎድ ማድረግ ትችላላችሁ ማለት ነው። ከዛም በዚህ መልኩ አፕሎድ አደረግን። አንዱ መንገድ ይሄ ነው። ሌላ ሁለተኛ መንገድ አለ። ያንን ሁለተኛ መንገድ ላሳያችሁ። ሁለተኛው መንገድ ደግሞ ራሳችሁ አሁን ዱዌት አድርገን ነበር ያየነው አይደለ ቅድም። አሁን ደግሞ ሁለተኛው መንገድ ደግሞ ራሳችን ያንን ሰው ሆነን የምንሰራው ቪዲዮ ነው። ያን ቪዲዮ የምንሰራው ደግሞ ፋሽን ሊሆን ይችላል። ለምሳሌ አልባሳትን የሚያስተዋውቁ ሰዎች፣ የተለያዩ አልባሳት ለብሰው ምናምን እንትን የሚሉ ሰዎች አሉ ዩቲዩብ ላይ በጣም ቫይራል የሚወጡ። ሌሎችም ነገሮች የሚያወሩ ሰዎች ሊሆኑ ይችላሉ። ድራማ የሚሰሩ ሰዎች፣ ለምሳሌ ድራማ የሚሰራ ሰው ካገኛችሁ ያ ድራማ በጣም ቫይራል ከወጣ ያንን ሰው ሆናችሁ አክት ማድረግ ትችላላችሁ በራሳችሁ ማለት ነው። ይሄ አዲሱ የዩቲዩብ ፊቸር ነው። ያንን ስታደርጉ በእናንተ ቻናል ላይ ነው የሚለቀቀው። ሰውየው ደግሞ የራሳችሁን ገጽታ ተላብሶ ነው የሚሰራው። ስለዚህ ያ ቪዲዮ በደረሰበት ቦታ ሁሉ ስለሚታይ የእናንተ ቻናል ሰብስክራይብ እየሆነ ይሄዳል። ስለዚህ 1000 ሰብስክራይበር በቀላሉ ታገኙ ትችላላችሁ። ይሄን ደግሞ እንዴት እንደምንሰራው ላሳያችሁ። ቫይራል የሆነ አንድ ቪዲዮ እንፈልጋለን። ለምሳሌ ይሄንን ቪዲዮ ይሄ ሰውዬ አለ። እሱን ሰውዬ መስራት ብንፈልግ እዚች ጋር እንደምትመለከቷት ባዶ ቦታ አለች። ስለዚህ ያችን ባዶ ቦታ ይሄ የምትመለከቷት የቅድሙ ባዶ ቦታ፣ ስለዚህ እዚች ጋር ክሊክ እናደርገዋለን ማለት ነው። ዝም ብዬ ምን ብዬ ጻፍኩለት? እናንተ ደስ ያላችሁን ነገር ጻፉ። እናንተ እንዲሆንላችሁ የምትፈልጉትን ነገር ጻፉ። ለምሳሌ ቼንጅ ዘ ካራክተር ዩዚንግ ማይ ኢሜጅ አልኩ ዝም ብዬ ማለት ነው። እናንተ ከፈለጋችሁ ካራክተሩ ሙሉ ለሙሉ ወደ እኔ ቀይረው ወይ የተለያዩ ነገሮች መጻፍ ትችላላችሁ። ከዛም በኋላ እዚች ጋር አድ ኢሜጅ የምትለዋን ክሊክ አደርጋለሁ። ቅድም ከመረጥኳቸው ኢሜጆች መካከል አንዱን እመርጣለሁ። ለምሳሌ ይሄንን መረጥኩኝ። ይሄን ከመረጥኩ በኋላ ኔክስት እለዋለሁ ማለት ነው። ምን አይነት ቪዲዮ እንደሚሰጠን እናያለን ማለት ነው። በዚህ መልኩ ነው ክሬት የምታደርጉት። ደግሞ ይሄኛውን የዛ ጋር ፕሮምቱ ቦታ ላይ ደስ ያላችሁን መጻፍ ትችላላችሁ። ሪአክት እንዲያደርግላችሁ ከላይ ሰጀስት የሚያደርጋችሁ ነገሮች አሉ። እነዛን መጠቀም ትችላላችሁ። ከዚህ በፊት ቪዲዮ ላይ በደንብ አሳያቻችኋለሁ እሱን። ይሄንን የምነግራችሁ ለምን መሰላችሁ? ብዙ ሰው አሪፍ ኮንቴንት ይሰራል። ቻናላችሁን ቼክ ሳደርግ ስፔሻሊ አሪፍ ቪዲዮ ትሰራላችሁ፣ ግን ሰብስክራይበር እያገኛችሁ አይደለም። ለምን መሰላችሁ? ቻናላችሁ ዲስከቨር እየሆነ አይደለም፣ እየተገኘ አይደለም ቪዲዮአችሁ። ለዛ ደግሞ 1000 ሰብስክራይበር ስታገኙ አንደኛ ሞራላችሁ ይጨምራል። ሁለተኛ ነገር ደግሞ ለሞኔታይዜሽን ትቀርባላችሁ። ዎች አወር ደግሞ ከዚህ በፊት ነግሬያችኋለሁ እንዴት አድርጋችሁ መሙላት እንዳለባችሁ። ያንን መንገድ ተጠቅማችሁም ሆነ በሌላ መንገድ 4000 ፐብሊክ ዎች አወር ሞልታችሁ ግን ሰብስክራይበር ላይ ያስቸገራችሁ ሰዎች እንደዛ ታደርጋላችሁ። ይሄ ቪዲዮ ይሰጥቶኛል። ይሄው እንደምትመለከቱት የኔን ፎቶ ነው የተጠቀመው። ካራክተሩ ላይ የምታዩት ነገር ነው። ምንም አዲስ ነገር የለውም። ይሄው የራሴን ፎቶ ነው የተጠቀመው። በዚህ መልኩ ሰርቶታል ማለት ነው። ይሄው የኔን ፎቶ ተጠቀም ነው ያልኩት። የኔን ፎቶ ተጠቅሞ በዚህ መልኩ የኔን ካራክተር አስመስሎ ያንን ፊልም እኔ እንደሰራሁት አድርጎ ሰጥቶኛል ማለት ነው። ከዛ ይሄን ምን አደርጋለሁ? እዚች ጋር ኔክስት የምትለዋን ተጭኜ ምን አደርገዋለሁ ማለት ነው። እዚች ጋር ካፕሽኑ ላይ የተለያዩ ነገሮችን ጽፌ እለቀዋለሁ ማለት ነው ቪዲዮውን። ከዛም በኋላ ስለቀው እዚህ ጋር እንደምትመለከቱት እዚህ ጋር ፐብሊክ የምትለዋን እንመርጣለን። እዚህ ጋር ሰሌክት ኦዲየንስ የምትላለች። እቺ ሰሌክት ኦዲየንስ የምትለዋን ክሊክ አድርጋችሁ ኖ ኢትስ ኖት ሜድ ፎር ኪድ የሚለውን ትነካላችሁ። ለህፃናት እንትን አልተፈጠረም። ያው የምታውቁት ነው። ቪዲዮ አፕሎድ የምታደርጉ ጊዜ ሁሌም የምታስተካክሉት ነገር ነው። ከዛ ከታች ተሰልፉ ሲሞር ብላችሁ ደግሞ የተለያዩ ነገሮችን ፕሌሊስቶችን፣ እንደዚሁም ታጎችን እንደተለመደው እዚህ ጋር መታችሁ አፕሎድ ታደርጉታላችሁ ማለት ነው። ሾርቱን አፕሎድ አድርጋችሁ እንግዲህ ታዩታላችሁ ማለት ነው። አንድ ይህንን ፊውቸር ያሳየነው ልጅ ምን አደረገ? ይህንን ፊውቸር ተጠቅሞ ማታ አንድ ቪዲዮ ዝም ብሎ እንደ ቀልድ ሰርቶ ያድራልና ጧት ተነስቶ ያንን ቪዲዮ ሳየው 32 ሰብስክራይበር አምጥቷል። ከ2000 ምናምን በላይ ታይቶ ነበር በጊዜው። ወደ 32 ሰብስክራይበርም ጨምሮለት ነበርና ያንን እያየው በጣም ገርሞኛል። ስለዚህ እናንተም ይህንን ተጠቅማችሁ ሰብስክራይበሮቻችሁን መጨመር ትችላላችሁ። አንደኛ እንድታስተውሉኝ የምፈልገው ነገር ግን ይህንን እየለቀቅን ያለ ነው ለሰብስክራይበር ስንል ነው። ስለዚህ ሞኔታይዜሽን ስትጠይቁ እነዚህን ቪዲዮዎች ብታጠፏቸው አንደኛ ዎች አውራ አይቀንሱም። ምክንያቱም 10 ሰከንድ ወይ ደግሞ
5 ሰከንድ ሊሆኑ ይችላሉ እነዛ ቪዲዮዎች ማለት ነው። ዎች አወር ደግሞ ማለት አንድ ዎች አወር ማለት 60 ደቂቃ ማለት ነው። ስለዚህ የሾርት ቪዲዮ ዎች አወር ጭራሽ ነው የማይጠቅማችሁ፣ መቼም አይጠቅማችሁም። ሎንግ ቪዲዮ ነው የሚጠቅማችሁ፣ ረጃጅም ቪዲዮ ማለት ነው። ስለዚህ እናንተ ሞኔታይዜሽን ስትጠይቁ እነዚህን ቪዲዮዎች ዲሌት አድርጋችሁ ማጥፋት ትችላላችሁ። ሰብስክራይበሮቻችሁን ካገኛችሁ በኋላ አንደኛ የእናንተ ኮንቴንት አይደሉም እነዚህ ቪዲዮዎች፣ እናንተ ታርጌታችሁ ሰብስክራይበር ማግኘት ነው። ሰብስክራይበር ካገኛችሁ በኋላ ቪዲዮአችሁን ሞር ተደራሽ እንዲሆን ታደርጋላችሁ። የምነግራችሁ አንድ ነገር ደግሞ የሆነ ሳይኮ አለ በማህበረሰባችን ዘንድ። ሰብስክራይበሮቻችሁ በጣም ትንሽ ከሆኑ ሰዎች የእናንተን ቪዲዮ የማየት እንትናቸው ራሱ ይቀንሳል። ምክንያቱም ሰብስክራይበር እያደገ አሪፍ ቪዲዮ ራሱ ቢሆን ሰዎች ሰብስክራይበሮቻችሁን ነው የሚያዩት። ትንሽ ሰብስክራይበር ሲኖራችሁ ቪዲዮውን ወዲያው ዘግተው ኮንሴፕቱን ሳይረዱት ቪዲዮ አሪፍ ነው አሪፍ አይደለም የሚለውን ሳያዩ ዘግተው ስለሚያልፉ ሰብስክራይበር በጣም ነው የሚጠቅማችሁ። ስለዚህ ሰብስክራይበሮቻችሁን ለማሳደግ ደግሞ እነዚህ ሜቶዶች ብትጠቀሙ አሪፍ ነው። ብዙ ቻናሎችን ቼክ አድርጌያለሁ። በጣም የሚገራርም ቪዲዮ ነው የምትሰሩት፣ ግን ሰብስክራይበር በጣም ገና ናችሁ። ይሄ ደግሞ የመጣበትን ምክንያት ከዚህ በፊት በተለያዩ ቪዲዮዎች ነግሬያችኋለሁኝ። የእናንተ ቪዲዮ ዲስከቨር ያልሆነበትን ምክንያት በደንብ አድርጌ በተለያዩ ቪዲዮዎች ነግሬያችኋለሁ። እናንተ እነዛን ቪዲዮዎች ሪፈር እያደረጋችሁ ቪዲዮዎቹን እያስተካከላችሁ ስትቀመጡ እነዚህን ቪዲዮዎች እኛ ከዚህ በፊት የለቀቅናቸው ቪዲዮዎች እያያችሁ የዩቲዩብ ኮሚኒቲ ጋይድላይን ምንድነው የሚለው፣ እንደዚሁም ደግሞ እኛ እንዴት ብንሰራ ነው ቻናላችን ዲስከቨር ሊሆን የሚችለው ሰዎች ሊያገኙት የሚችለው የሚሉትን ቪዲዮዎችን ሪፈር በማድረግ እያስተካከላችሁ ስትመጡ በደንብ ቫይራል ይወጣሉ ቪዲዮዎቹ ማለት ነው። በዚህ መልኩ እንደዚህ አይነት ቪዲዮዎችን በመስራት ቻናላችሁ ላይ በመልቀቅ 1000 ሰብስክራይበርን በቀላሉ ልታገኙ ትችላላችሁ። ከዚህ በፊት የነገርኳችሁ አንድ መንገድ አለ፣ ይሄኛው ሁለት መንገድ። ይሄኛው ካልተመቻችሁ ደግሞ ሌሎች መንገዶችን በደንብ አድርጌ እነግራችኋለሁ ማለት ነው። በዚህ መልኩ ሰብስክራይበሮቻችሁን ማሳደግ ትችላላችሁ። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።